ሰዎቹ ተንኮለኛ ናቸው የሆነ መላማ አያጡም ባሁኑ እንኳን መላ የጠፋባቸው ነው የሚመስለኝ ማዬ ይቅርታ ባይ ድሮ እርሷ አፈር ቤት አልነበር እንደሚኖሩት የወዲትን አባት አግብተው ነው ሀብታም የሚሆኑት እና እንዴት የድሮ ቤቶች ተጣጣፋቦት እዛ ወጥ እየሰራሽ የኔን ወሬ ነው ለምታዳምጪው አንተ ማን ስለሆንክ ነው በእናቴ ሞት የምትነግደው ማን ስለሆንክ ለምን ደግሞ አልነግደው ጀመር ድህነት ኃጢአት ነው ድህነት ኃጢአት ነው አዎ ለዛውም ንስሐ የሌለው ኃጢአት እማዬስ ለሳቻ አታስብም ለሷ ብዬ እኮ ነው ምገላት አለምዬ እስከ ዛሬ ላደረገችባትና ላሰቃየቻት ነገር ዋጋዋን ትከፍላለች ትንፋሿን አሳጥረዋለሁ አለቀ ድሜ ልክ እንደተጫወትሽብኝ አትቀሪም በቁምሽ ጦትብሻል ዝም በይ አንቺ ውጥንጥና ጸጥ በይ ዮዲት ሞተች ማለት እኔም ከወንድጌ ጋር አብሬት ታሰራለሁ ከዛ እናቴ ያለ ጧሪ ቀረች ማለት ነው አትቀርም የኔ ልጅ ብንታሰርም እኔና ልጄ ነን አንቺን አሳልፌ በጭራሽ አልተጥም ዝም በሉ ከዚህ በኋላ አንድ ነገር ታነፍሳለሁ ቢሉ ይሄ ሰለለ ጉሮሮቱን ነው መበጠሰው አንቺ እንዳልነኪ አንተ አመዳ ይሄን የመሰለ ቤት ነው 19 ሚሊዮን ብር የምትለው አመዳም ነው ያሉ ሳንቷል አሁን ቤቱን ገዛ ሰው አገኘ አው ተገኝቷል ቦታውንም ስለወደደው በዚህ 3 ቀን ውስጥ ገዛቸዋለሁ ብሏል ከናንተ የሚጠበቀው ነገር ማድረግ ነው አካመዳም አይደረግም የቤት አይሸጥም አታደርገውም ወይኔ ወርቄ አካመዳም አይሸጥም የቤት ሌላ ነገር ነው የምፈልገው ምክንያት አባዬ እንዴት ተረጋጊ እንጂ አራት ጩ ያምሻል ብታመም ብደፋ ይሻለኛል ከዚህ ወዲያ ምን ኑሮ አለኝ አሁን ምንም ኑሮ የለኝም አባዬ ሁሉም ነገር ይስተካከላል አራት ጨነቂ ደግሞ እግዚአብሔር አለ እግዚአብሔርማ ቢኖር ኖሮ እንደናንተ ደሃ ያረገኝም ነበር አስቢው እስቲ ዳሎን እኮ ነው አስቢው እስቲ እንደናንተ አመዳም ለሆን እኮ ነው ምን ይመስልኩ እንዲ በወተትና በማር ያደኩ እኔ ወርቄ ወይኔ ለመኖር እኮ ማርና ወተት አያስፈልግም ለደሃኗ ለሀብታሞች ግን ያስፈልጋል እናንተ ደሃዎች እኮ ዲዘርትና አፒታይዘር አታውቁም ቀጥታ ሽሮ ላይ ነው የምትጣዱት ሽሮ ሲከካ የነበረ ጨጓራ እንዴት ማርና ወተትን ይለያል አባዬ መቀየር ማትችል ነገር ለምን ትናደጃለሽ አንዴ ሆኗል አሜን ብለሽ ተቀበይ ዮርድዬ እንዴ ድህነት እንዴት አሜን ብዬ ልቀበል እንደ እናትና እንደ አባትሽ አሜን ብዬ ልቀበል እኛ በር ላይ ኖረን ይችላል ግን ሰላም አለን ተኝተን እናድራለን ብር ኖሮሽ ምን ጠቀመሽ አባዬ አንድ ቀን እፎይ ብለሽ አታቂ ብያለሁ ስበላ ስጠጣ ላይሽኝም ያኔ እፎይ እላለሁ ጮማዬን እየቆረጥኩ እኮ ነው እግዚአብሔርን ማመሰግነው አሁን ግን በሽሮ ላመስግነው ነው የምትይው እንዴ ጮማ ስቆርጭ እኮ አይቼሻል አቀም አባዬ እቆርጥ ነበረ ፊት ለፊትሽ እንድቆርጥ አማረሽ ቤቴ ስትመጪ ላንቺ ምስር አቀርባለሁ እኔ ደግሞ መኝታ ቤቴ ገብቼ ጮማዬን እቆርጣለሁ ከኔ ተደብቀሽ ተበይ ነበር አዎ ላንቺ ጮማ ምን ይሰራልሻል ድህነትሽ ያመጣብሽ ቅጥነትሽ ይሻልሻል እንግዲህ ወደድሽም ጠላሽም ተደብቀሽ ስትበይ የነበረው ጮማ አሁን ትቶሽ ሄዷል እንኳን በደና ወደኛ አለመጣሽ ያስጠላል ይርድዬ አታሷሽኝና ዓለማችሁ እጅጅ ነው የሚለው እንዴት ነው ግን የምትኖሩት ብር ሳይኖራችሁ የምትፈልጉትን ሳትበሉ የሀብታም ቤት ዶሮ ወጥ እያሸተታችሁ መኖር እንዴት ቻላችሁበት ይኖራል አባዬ ለሆዱ የማያስብ ሰው ስለ ምግብ ሳያስብ መኖር ይችላል ለሆድሽ ነው የምትኖሩ እያልሽኝ ነው ሆዳም ነሽ እያልሽኝ ነው እቺ ሆዳም ልጄን ሰበብ ውስጥ እንዳከት ነው የምፈራው ልክ ነሽ እማዬ እኔም በጣም ፈርቻለሁ ቢገላትስ ቆይ ምን ላድርግ ልጄ አንቺ መላ አይጠፋሽም ምን ብናረግ ይሻላል ባሁን እንኳን ምን ማድረግ እንዳለብኝ አላቀም ልጆት ሌላ ሰው ነው የሆነብኝ ጥሩ ልጄን አቃጥላ አውሬ ያረገችብኝ እንዴት አይሆን እናቱን የሞት አፋፍ ላይ ሆና እኮ ነው ያያት ልክ ብለሻል ልጄ ግን የት እንደሄደ ነግሮሻል የት እንደሄደ አልነገረኝም
ድሮ ማድረግ ያለብኝን ነገር ላደርግ ነው ብሎ ነው የወጣው። ምን ሊያደርግ ነው? ሰላም፣ ባለፈው ያሳየኸኝን ሞባይል እንድሰጠኝ እፈልጋለሁ። ልሰጥ አልችልም። ለምንድን ነው የማትሰጠኝ? ከሰጠው የእንጀራ ገመዴ ነው የሚበጠሰው። ማለት ለምንድን ነው የሚበጠሰው? ምክንያቱም የቀረ ህይወታቸውን ሙሉ እስር ቤት ማሳለፍ የማይፈልጉ ሰዎች ሊገዙኝ ስለሚፈልጉ። ገዢዎቹ ሚስቴና የሚስቴ እናት ናቸው? አዎ። እሺ መልካም። እነሱ ስንት ነው የሚሰጡ? እነሱ የሚሰጡን እኔ እጥፍ አድርጌ ልስጥ። 23 ሚሊዮን ብር ትገዛኛለህ? 23 ሚሊዮን ብር? 23 ሚሊዮን ብር ንግዛ ቪዲዮን አሉ? አዎ። የሰው ልጅ ውርደቱን ለመሸፈን ሲል ምንም ነገር ያደርጋል። ይሄን አታውቅም? ቆይ ያውላ ብር ከየት ያመጣሉ? ቤቱን ሊሸጡት ነው። ቤታቸውን ሊሸጡ ነው? አዎ እማዬ፣ አጋቹ በጣም ብዙ ብር ነው የጠየቃቸው እና ቤቱን ሽጠው ገንዘቡን ሊከፍሉ እንዳሰቡ ነው የሰማሁት። ከዚያስ በኋላ የት ሊኖሩ ነው? አላቅም እማዬ ምን እንዳቀዱ። ያሰቡትን እነሱና ፈጣሪ ብቻ ነው የሚያውቀው። ሰዎቹ ተንኮለኛ ናቸው። የሆነ መላማ አያጡም። በአሁኑ እንኳን መላ የጠፋባቸው ነው የሚመስለኝ እማዬ። አይ ሴትዮቷን አታውቂያቸውም። ብዙ የደበቁት ብር ሊኖራቸው ይችላል። ማን ነው እንዳንቺ ሞኝ ያረገኝ? አጋቹ ስቀጥረው እኔ ላይ እንደሚነሳ እንዴት አለመጠርጠሬ በጣም ነው የሚገርመኝ። በብዙ ነገር ብለህ ነበርኩ እንዴት እንዳላቀም። መጥፎ ስራ የሚሰራ ሰው እኮ እግዚአብሔርን ትቶ በራሱ መንገድ ነው የሚጓዘው። የሰው ልጅ ደግሞ ፈጣሪውን ትቶ በራሱ መንገድ የሚጓዝ ከሆነ ከለላ ጠባቂውን ነው የሚያጣው። ፈጣሪ አይጠብቅሽም እያልሽኝ ነው እንዴ? አጋች መቅጠሩ ሰውን ለመጉዳት አይደለም። ሰውን የሚጎዳ ሰው ደግሞ ፈጣሪ አይጠብቀውም። ይጠብቀኛል። እኔ እኮ ቀብራሪት ወርቄ ነኝ። በጣም ሀብታም ነኝ እኮ። በፈጣሪ አይን ሁላችንም እኩል ነን። አንተ ሀብታም አንተ ደሃ ብሎ የሚለየው የሰው አይን ብቻ ነው። አንቺ በፈጣሪ አይን ተራ ሰው ነሽ እያልሽኝ ነው? አይ አባዬ፣ በፈጣሪ አይን ሁላችንም አንድ ነን ያልኩት። እርሱም እኔም አንድ ነን። እንጀራ ነው እርሱን አሰሪ እኔን ደግሞ ሰራተኛ ያደረገን። ሂድ ከዚህ ትመጻደቃለች እንዴ ደግሞ? የማን ናት እቺ? ወይኔ ወርቄ፣ በቃ እንደው ተራ ሰው ልሆን ነው ማለት ነው? በቃ ሁሉ መንቀባበሬ ሁሉ ሊቀር ነው። ወይኔ አምላክ፣ እንዴት ታረገኝ ይሆን? እንደው እኔ እንዲህ ሆኜ መቼም አልኖርም። በሞት ይሻለኛል ከሰው በታች ሆኜ እንዲህ ተንቀባሬ ባዶ መሆኔ። ወይኔ እግዚአብሔር። አንተ ማን ስለሆንክ ነው በእናቴ ሞት የምትነግደው? ማን ስለሆንክ? ለምን ደግሞ አልነግደው? አንተ ሳታይ ፊት ለፊት የተሰራ ወንጀል እንጀራ ይዞልኝ ከመጣ አሜን ብዬ የማልቀበልበት ምክንያት ምንድን ነው? እሺ ተው፣ እኔ እገዛሃለሁ። 23 ሚሊዮን ብር ካመጣሽ ጨረታው ለሁሉም ክፍት ነው። እኔ የምፈልገው ብሬን ብቻ ነው። 23 ሚሊዮን ብር የለኝም። ከየት ላምጣ? ቪዲዮም የለም። መግዛት ለሚችል ሰው እሸጠዋለሁ። ይኸውልህ እንዴት ነው የምወጣው? ያለሽበትን ነገር አሜን ብለሽ ተቀበይ። ከዛ ሁሉም ይስተካከላል። አሜን ብዬ እንዴት ልቀበል? ምን ተሰጠኝና ነው አሜን የምለው? አሜን የሚባለው እኮ ሲሰጥ ነው አይደል? እኔ ግን ምንም አልተሰጠኝም። ምንም። አሁን እኮ መጥፎ የመሰለሽ ነገር ጥሩ ነገር ይዞልሽ ሊመጣ ይችላል። በሱ መኝ። ድህነት ነው ጥሩ ነገር ይዞልኝ የሚመጣው? እስቲ ከድህነት አንድ ጥሩ ነገር ንገሪኝ። አባዬ፣ ድህነትን እኮ ሰርተሽ ትለውጫዋለሽ። ደግሞ ሀብታም ሆነሽ በተንኮልና በኃጢአት ከመኖር 10 እጅ አቀኛ ሆኖ ድሃ መሆን አይሻልም? አይሻልም። ሲጀመር ድህነት ኃጢአት ነው።
ድህነት ኃጢአት ነው? አዎ፣ ለዛውም ንስሐ የሌለው ኃጢአት። ለምንድን ነው ኃጢአት የሚሆነው? አንድ ችጋራም ሰው የሚፈልገውን መብላት አይችልም፣ የሚፈልገውን መኪና መንዳት አይችልም፣ የሚፈልገው ቤት ውስጥ መኖር አይችልም። ያ የፈረደበት የአይጦች ምሽግ የጭቃ ቤት አለ። እዛ ውስጥ ከአይጦች ጋር እየተጋፋ ይኖራል። ያ ድሃ ከአይጦች ጋር እየተጋፋ ይኖር እንጂ ሰላም አለው። አንዳንቺ ሰው ለመግደል ግን የሰው ምግብ ውስጥ መርዝ አይጨምርም። ድሜ ልኬ እንደተጫወትሽብኝ አትቀሪም። በቁምሽ ጮትብሻል። ዝም በይ አንቺ ውጥንጥና፣ ጸጥ በይ። ዝም በይ፣ ዝም በይ። ፈሽ ተቀመጪ። ድሜ ልኬ እንደተጫወትሽ ነይ አንቺ ሰይጣን። አንቺም ማትረቢ ያቺ እናትሽም ማትረባ ልክስክሶች። ዝም በይ እንዴ! አነድሻለሁ። ዝም በይ። መሽቆቅ ዘረ መሽቆቅ። እንዴት ሰው በዚህ እድሜው ክፋትንና ጭካኔን ይማራል? ሰይጣን። ለነገሩ አንቺ የምታደርጊው ከዛች እናትሽ የተማርሽው። ዝም በይ። ወንድዬ ምን እያደረክ ነው? አንቺን ያደረገችሽ አንቺ እንዲህ ነበር አይደለ? ጥፍንግ አድርጋ ስራ ስታሰቃይሽ የነበረው። እንግዲህ ጽዋውን ትቅመሰው። ልጄ በእጅ ሰበብ ትሆንብሃለች። ልቀቃት እባክህን፣ ልቀቃት። በፍጹም አልለቃትም። ልቀቃት አትበይኝ። እሷን አስረ ማስቀመጥ ምን ይጠቅማል? ልጄ እባክህን ልቀቃት። በጣም ይጠቅማል። አንቺ ጉድሽን አልሰማሽም? አንቺ ስታሰቃይሽ የነበረውን ቪዲዮ የተቀረጸው ሞባይሉን ልትገዛው ከወንበዴ ጋር እየተደራደረች ነው። ለማንኛውም እችን ድርባታም የሆነች ቆሻሻ ልጃቸው የሚፈልጉ ከሆነ ሞባይሉን አምጥተው ይስጡ። ያለበለዚያ ግን አያገኟትም። አላልኩትም እማዬ፣ አላልኩትም። ዝም በይ ቆሻሻ። ሰምኛልሻለሁ። ከዚህ ቀን ጀምሮ ካለኔ ፍቃድ ምንም አይነት ምግብ የሚሆን ውሃ ለዚህ ቆሻሻ እንዳሰጫት። ተግባባን? ልጄ ነች ጉዴ ሰራች። ያንቺ ደም እኮ ነው እሷም ደም ስር ውስጥ ያለው። አባዬ ክፋቱን ከየት ታመጣዋለሽ ብለሽ ነው? ያው በቤተሰብ ነው ያለው። አንቺ ጥሩ የሆንሽው በእህቴ በእናትሽ ስለወጣሽ ነው? አዎ እናቴ በጣም ጥሩ እንደሆነች መቼስ ታውቂያለሽ አባዬ። አውቃለሁ። በጣም ጥሩ ሰው ነች። አመዳም ደሃ ነች። ደግሞ ያንን አመዳም አባትሽን ካገባችሁ ወዲህ ብሶባታል። ስለ አባቴ መጥፎ ነገር አትናገሪ አባዬ። ንገሪኝ። ምን እንዳታመጪ ነው? ምን እንዳታመጪ? ዛሬ ብር ስለሌለኝ ክብሩም ቀረ ማለት ነው? አባዬ ሰው የሚከበረው መከበር ሲችል ነው። አንቺ ደግሞ አክስቴ ክብር አይወድልሽም። አክብሬሽ አክስት አለኝ ብዬ አንቺ ጋር ልጠጋ መጣ። አንቺ ግን ጅብ ብላሽ አወጣሽ ጣልሽ። በእግዚአብሔር እርዳታ እንዳንቺ ምኞት የጅብ ራስ ሳሉን ይሄው ፊት ለፊትሽ አለሁ። ይኸውልሽ ጅብ ባይበላሽ ድህነት እየበላሽ ነው። ከድህነት የባሰ ጅብ አለ እንዴ? እውነት ነው አባዬ፣ ድህነት ጅብ ነው። ስትሸሹ የነበረው ጅብ ደግሞ አንቺን ሊበላ በርሽ ላይ ቆሟል። መቼም ቢሆን ድሃ አልሆነም። ያለሽን በሙሉ ሽጠሽ ምንም ነገር ሳታስቀሪ ወንጀልሽን ለመደበቅ እንግዲህ ሁለት ከፊ ነው። ያኔ ከጅብ የከለለሽ ንብረት አሁን ካጠገብሽ ሲጠፋ ማን ይከልልሻል አባዬ? የጠላሽው አመድ እላሽ ላይ መነስነሱ አይቀርም። ደህና ሁኚ አባዬ። ወዴት ሄድሽ? ወደ ቤቴ። እንዴ ሳትጫወቺ አድርሽ ትሄጃለሽ? ቆየሁ እኮ መሄድ ስላለብኝ ነው። እማዬ ነቻ ደግሞ ምን አለች? አክስቴ እኮ የምትለው ነገር አታጣም። እሱንም ደግሞ ታውቃለህ። እንደለመደችው ልክ ልክ ነገረች። ይቅርታ አድርጊልኝ ወርዲ። ችግር የለውም። አንተ ምን አረክ? እማዬ ካባረረችሽ በኋላ የት ነው ሄድሽው? የት ነው ያለሽው? እነግርሃለሁ፣ ግን የማትታዘበኝ ከሆነ ነው። ለምንድን ነው የማዝንብሽ? ንገሪኝ። ችግር የለውም። ከማን ጋር ነው የምትኖሪው? ከፍቅረኛዬ ጋር። ምን ችግር አለው ከፍቅረኛ ጋር ብትኖሪ? ያው መቼስ ትጋባላችኋ። መጋባታችሁ አይቀርም። ግን ሽማግሌ መላክ አለበት። ሽማግሌ መላኩ እንዳይረሳ ንገሪው። እናቱ ካላስቸገሩ ይልካል።
እናቷ አይወዱሽም? አዎ እንደዛ ነገር። እንዴት ማለት? የታወቁሽ? አብረን ነው የምንኖረው እኮ። ማለት ከፍቅረኛሽ እናትም ጋር ነው አብረሽ የምትኖሪ? ለዛ እኮ እንዳትታዘበኝ አልኩ። ለማንኛውም ሁሉም ነገር ሌላ ቀን እነግራለሁ። አሁን እየመሸብኝ ስለሆነ በቃ አይዞሽ፣ በርቺ፣ ራስሽን ጠብቂ። እሺ እሺ። እንደምትጠበቅ ሰላም ግቢ። አሜን። ምንድን ነው የሚሻለን ግን? እቺ ልጆትን ወንጀል ውስጥ ልታስገባው ነው። ተንኮሏ ሳይነቃባት አስጨንቃን፣ ተነቅቶባትም አስጨንቃን። እንደው ምን ይሻላታል? እኔም ግራ የገባኝ መልስ ያጣውለት እሱን ነው። እኔ የፈራሁት ግን እንዳይገላትና ፍርድ ቤት ለፍርድ ቤት እንዳልንከራተት ነው። ቆይ ግን አንቺም የገዳይ ተባባሪ ነሽ ብለው ቢያስሩኝስ? አይገላትም። ቢገላትስ? ከሞተች እኮ ፖሊሶች የገዳይ ተባባሪ ናችሁ ብለው ያስሩናል። እርሶ እስር ቤት ቢገቡ ለልጆ ብለው ነው። እኔስ እስር ቤት ብገባ ለማን ብዬ ነው? አይበለውና ብታሰር እናቴ ማን ሊጦርልኝ ነው? እህቶቼንስ ማን ይረዳልኛል? ማን ያስተምርልኛል? የማየውን ነገር እያሰብሽ ራስሽን አታጨናንቂ። አንቺ ልጆትን አላዩትም እንዴ? በንዴት ብዛት ደም ስሩ ተገታትሮ ጧል ይል ነበር እኮ። የተናደደ ሰው ምንም ነገር ያደርጋል። አናቷን ብሎ ቢገላትስ? ፍርድ ቤቱ ደግሞ አናቷን ብሎ እስኪገላት እናንተ የት ነበራችሁ? ለምን ለፖሊስ አልጠቆማችሁም ብለው ያስሩናል። አንታሰርም፣ አታስቢ። ስለምን መታሰር ነው የምታወሪው? እንዴት አላስብ? የኔ እናት አስባለሁ እንጂ ማሰቤማ አይቀርም። ዮዲት ሞተች ማለት እኔም ከወንድጌ ጋር አብሬ ታሰራለሁ። ከዛ እናቴ ያለ ጧሪ ቀረች ማለት ነው። አስቀርም የኔ ልጅ። ብንታሰርም እኔና ልጄ ነን። አንቺን አሳልፌ በጭራሽ አልሰጥም። ዞሮ ዞሮ እጎዳለሁ። ካልታሰርሽ ለምንድን ነው የምትጎጂው? እርሶ እስር ቤት ተቀምጠው እኔ ፎይ ብዬ መኖር የምችል ይመስሎታል? ስራ ሰርቼ ቤተሰቦቼን መርዳት እችላለሁ። ነገር ግን እርሶ ምን ሆኑ ብዬ ስጨነቅ ወላጅ እናቴን መርዳት የምችልበትን ስራዬን መስራት ያቅተኛል። ችግር የለውም፣ አታስቢ። እኔም አንቺም ወንድዬም ምንም አንሆንም። እንሆናለን እንጂ በዚህ ከቀጠልን መሆናችን አይቀርም እማዬ። ይልቁኑ ምን ማድረግ እንዳለብን ማሰብ ይጠበቅብናል። ምን እናርግ? ይቺን ሰበበኛ እንፍታትና ከዛ ወደ ቤቷ ትሂድ። እንደ ፈታናት ካወቀ ይናደድብናል። ገዳይ ከሚሆን እንደ ፈታናት አውቆ ቢናደድ አይሻልም እማዬ? ልጆትን ለማዳን ዋነኛው መንገድ ዮዲትን ፈቶ ከዚህ ቤት ማባረር ነው። ደግሞ አስሮ ማስቀመጡ ምን ይጠቅማል? ወደ መጣችበት ማባረር ነው እንጂ። ተይ አትፍቻት። መጀመሪያ ወንድዬን እናማክረው። የሚለውን ሰምተን ከዛ በኋላ ትፈቻታለሽ። ወንድዬ ምን እንደሚል ያውቃሉ። አለም አንቺ ዝም በይ። አንቺ ምስኪን ነሽ፣ በማታውቂ ውስጥ አትግቢ። እኔ እችን እንቁራሪት መሰል ልጅ እገላታለሁ። እሷን ግን ለምን ትጠቀማለህ? ምን አገኛለሁ? እደሰታለሁ። ደስታ ከነ ክፋቷ መቃብሯ ውስጥ እንድትገባ ነው የምፈልገው። ደስታ ነዋ፣ ሌላ ምን አገኛለሁ? እማዬስ ለሳች አታስብም? ለሷ ብዬ እኮ ነው የምገላት አለምዬ። እስከ ዛሬ ላደረገችባትና ላሰቃየቻት ነገር ዋጋዋን ትከፍላለች። ትንፋሿን አሳጥረዋለሁ። አለቀ። ወንድዬ እባክህ ልቀቃት። አንተ ገለሃት፣ እኔም አንተም እንድንታሰር አልፈልግም። ለምን? አንድ ድርባታም የሆነችን ልጅ ስለገደልኩ አንቺ ለምንድን ነው የምትጠየቂው? የገዳይ ተባባሪ ተብዬ ነዋ። ዮዲት ስትገደል የት ነበርሽ ተብዬ እጠየቃለሁ። እኔም ቤት ብዬ መልሳለሁ። ስትገደል እያየሽ ለምንድነው ወንጀል እየተሰራ ነው ብለሽ ለፖሊስ ያልጠቆምሽው ብለው ይጠይቁኛል። ወንድዬን አሳልፌ ላለመስጠት ነው ብዬ መልስላቸዋለሁ። እነሱም አሰርሽን አሳልፈሽ ላለመስጠት ነው ብለው፣ እኛም ለህግ ታማኝ ስለሆንን ለሰራሹ ወንጀል ዘብጥያ ትወርጃለሽ ብለው ያስሩኛል። አታስቢ፣ አትታሰሪ። መታሰርም ካለብኝ እኔው ታሰራለሁ። አንቺ ማንም አይነካሽም። እንድትታሰር አልፈልግማ። አንተ ታሰርክ ማለት እማዬ ምን ይሆናሉ? የገዳይ እናት ተብለው በሰፈሩ ይገለላሉ። መቼስ የገዳይ እናት እድርና ቁብ ላይ አይካተቱ። እማዬ ብቸኛ ባይተዋር ይሆናሉ። ለራስ ባታስብ ለማዬ አስብ። እንደምን አረፈዱ መምህር? ደህና ናቸው። እግዚአብሔር ይመስገን። ገዢ ተገኝቷል። 23 ሚሊዮን 19 ሚሊዮን አጨርሰው። አንተ አመዳም 23 ሚሊዮን ካልሆነ አልሸጠው። አመዳም ነኝ። እናቴን ተዋት፣ ስለ ቤቱ እናውራ። መቼ ነው መጨረስ የምችለው?
እናንተ በፈለጋችሁበት ጊዜ ከፈለጋችሁ ዛሬ ማድረግ እንችላለን። ዛሬ እንኳን አይሆንም። መቼም አይሆንም። መሆኑ አይቀርም እማዬ። ቤቱን ለመሸጥ ተስማምተናል አይደል? አሁን ወደ ኋላ የምንመለስበት ጊዜ አይደለም። እንመለሳለን። ወደ ኋላ መመለሳችን አይቀርም። ወደ 23 ሚሊዮኑ አስታወስከው ልጄ? ያ ባለፈው የመጣ ደላላ? አዎ አስታውሻለሁ። እሱ 24 ነው 25 ሚሊዮን ድረስ እንኳን ይሸጣል ብሎ ነበረ። እማዬ ባለፈው የመጣው ደላላ ለሱ ነው የሚሰራው። አዎ እሱ የኔ ረዳት ነው። በእኔ ቤት ነው መለማመድ የጀመረው። ይሄ አመዳም ቀውላላ እንዴ! ስታይ እኮ ደህና ሰው ይመስላል። ጀዝባ እየተጎማለለ 25 ሚሊዮን ያወጣል ብሎ ነበር። ወይ ሰው ግን እንደ ይገርማል እኮ። ምን አለ ማያውቀውን አላቅም ብሎ ቢቀመጥ? ምን አለበት ማያውቀው ውስጥ ለምን ጥልቅ ይላል? በቃ ሁሉን ነገር ጨርስና እናወራለን። አንዴ ስልክ አውርቼ። አመዳሙ ለምንድን ነው ደላላ ሆንከው? ለምንድን ነው ግን አመዳም ብሎ የሚሰርቡኝ? ስለሆንክ ነው። ለመሆኑ አነስ ያለች ቤት እስከ ስንት ታገኛለህ? ለመግዛት ነው። ስታየኝ የምገዛ መስላለሁ? ያለኝን በሙሉ ለዛ ለተረገመ ልከፍል ነው። ለግዢ ካልሆነ ለምንድን ነው የፈለጉት? ለኪራይ ነው። ቆንጆ ባለ 3 መኝታ ታገኝልኛለህ? ይገኛል። እስከ ስንት መክፈል ይችላሉ? እስከ 3,000 ብር መክፈል ይችላሉ። 3,000 ብር? በ3,000 ብር እንኳን ባለ 3 መኝታ ማግኘት አይችሉም። እና ባለ ስንት ማግኘት ይችላለሁ? ባለ ምንም። በ3,000 ብር ላገኝሉት የምችለው 4x4 የቀበሌ ቤት ነው። እንዴ መኝታ ቤት ኪችን የሌለው ቤት? አዎ መኝታ ቤቱም ኪችኑም ሳሎኑም አንድ የሆነ 4x4 ቤት ላገኝሉት እችላለሁ። እሱም ከተገኘ ነው። የቀበሌ ቤት ስትል የጭቃ ቤት ማለት ነው? አዎ የጭቃ ቤት በ3,000 ብር ላይገኝ ይችላል፣ ግን ችግር የለው። ደንበኛ ስለሆኑ እፈልጉሎታለሁ። ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ። ምንድን ነው እማዬ? ምን ሆነሽ ነው? ምን አርጋት ነው? ምንም አላረኳትም ማለቴ ምንም አላረኳቸውም። ምክንያቱም የቀበሌ ቤት ፈልግልኝ አሉ። ቤት ኪራይ ባለ 3 መኝታ ባለ ምንም አላረኩትማ። ከዚህ በላይ ምን ታደርገኛለህ አንተ አመዳ? ጭቃ ቤት ውስጥ ኑር እያልከኝ እንዴ? ምን አደረግኳት ትላለህ እንዴ? አድርገኸኛል እንጂ አንተ ወራዳ። ይቅርታሽ ወንድም፣ ስለተጨነቀች ነው። አትፍረድበት። የሽያጩን ነገር አንተ ቶሎ ጨርሰው በቃ። እሺ እማዬ በደንብ አዳምጪ። ይሄ ፍታት የምትይውን ሀሳብሽን ታዩ። አልፈታትም። ልጄ አንተ ማጣት አልፈልግም። አታጭኝም የኔ እናት። ለምን ታጭኛለሽ? አጣሃለሁ እንጂ እንዴት ነው ማላጣከው? እንዴ ሚስትህን ገላት መንግስት ዝም ብሎ የሚተውክ ይመስልሃል? ይሰረኝ ጥፍንግ አድርጎ ያበስብሰኝ። እኔ ችግር የለብኝም ልጄ። እኔ እቸገርብሃለሁ፣ እኔ እጎዳብሃለሁ። እናት የምትለውን ስማትና ሚስትህን ፍታት። እኔ እቼ ዲያብሎስ ዝርያ የሆነችን ልጅ አልፈታትም። ለአንቺ ያደረገችውን ስቃይ በደንብ እስካላሳየኋት ድረስ አልፈታትም። ፍታት የሚል ቃል እንዳልሰማ አልፈታም። ወንድዬ እማዬ ያሉት ነገር ልክ ነው። ፍታት። ይኸውላችሁ በደንብ አዳምጡ እናቴ ዓለም። እኔ እችን እንሽላሊት የሆነች ልጅ አልፈታትም። ምክንያቱም ቤታቸውን ሽጠው ይሄን ብር ለማንም ወንበዴ ሊሰጡት እንደሆነ ፋይሉን ሊቀበሉበት እንደሆነ በደንብ ደርሼበታለሁ። ስለዚህ እኔ አልፈታትም። ፍታት ሚል ቃል እንዳልሰማ በደንብ አዳምጡ ዓለም እናቴ። እነዚህ ሰዎች ይሄን ቤት ሽጠው ከሰሩት ወንጀል ነፃ ለመውጣት ነው። እኔ ደግሞ ነፃ እንዲወጡ እኔ ወንድዬ አልፈቅድላቸውም። እዚች ምድር ላይ ያሉ ሲኦል እንዲሆንባቸው፣ የኛም ቤት ሲኦል እንዳደረጉት ሲኦል እንዲሆንባቸው ነው ፈልገው። ተግባባን? ተግባባን እናቴ። ልጄ ቅድም ባልሽው ሀሳብ ተስማምቻለሁ። ልጄ እንዲታሰርብኝ አልፈልግም። ሂጂና የወዲትን ፍቻት። አንቺ መታሰር ሳይሆን መገደል ነበር የነበረብሽ። አንቺን ገሎ ወንድዬ እስር ቤት እንዲገባ አልፈልግም።
ፀሐይ ፀሐይ! አቤት አባዬ። እኔ የምልሽ የጭቃ ቤት ምንድን ነው የሚሸተው? ቤት ነው። አትዋሺ። አሁን ልገባበት ስለሆነ ቀድሜ ልዘጋጅ ብዬ ነው። አፈር ነው የሚሸተው። ይቅርታ አባዬ፣ ድሮ እርሱ አፈር ቤት አልነበር እንደሚኖሩት? የወዲትን አባት አግብተው ነው ሀብታም የሚሆኑት እና እንዴት የድሮ ቤቶች ሽታ ጠፋቦት? እዛ ወጥ እየሰራሽ የኔን ወሬ ነው ለምታዳምጪው? አላዳምጥ ብል ራሱ እንዴት ይችላል? እርሶ እኮ ጮክ ብለው ነው የሚያወሩት። እንዴ ጮክ ብዬ ባወራ ቤቴ እኮ ነው። አንቺ ግን የመስማት መብት የለሽም። ይኸውልሽ የምትሰሪውን ወጥ የመንተክተክ ድምፅ ማዳመጥ ብቻ ነው። ሌላ ወሬ እንድትሰሚ ግን መብት የለሽም። እሺ አባዬ፣ ልክ ነው፣ መስማት የለብኝም። እንዴ የጠየቅኩሽን ጥያቄ መልስ ሳትመልሽልኝ ወዴት ነው የምትሄጂው? አባዬ እኔም እንደርሶ ረጅም ጊዜ ሀብታም ቤት ስለቆየው የድሮ የአፈር ቤት ሽታው ጠፍቶብኛል፣ አላስታውሰውም። አሁን ሊከራዩ አይደለም? እዛው አሽተተው ምን እንደሚል ይደርሱበታል። የታለች? የታለች? ምን ተፈጥሮ? ማን የታለች? አባዬ የታለች? ጥሪያት። የታለች? ምንድነው ትይኛለሽ? ምን ሆነ? የማን ሴትዮ ነው እንዴ? ቤት ተሳስተና? እርሶን ፈልጌ ነው የመጣሁት። እኔ ለምን ፈለከኝ? ምን አድርጌ ነው? ምንድን ነው ያደረኩ? እርሶ ምን ያላደረጉኝ ነገር አሉ? እርሶ ማለት እኮ ጊንጥ የወለዱ ጊንጥ ኖት፣ ዘረ ጊንጥ ሰው ኖት። ልትሰድበኝ ነው የመጣኸው? የርስትህ እናት እኮ ነኝ። ለምንድን ነው ክብር የማይኖርህ? ጊንጥ እኮ ነው የወለዱት፣ የሰው ልጅ እኮ አልወለዱም። እርሶም ሰው አይደሉም፣ ሊወለዷትም ሰው አይደለችም። ኃጢአቱትን ጉዶትን ለመደበቅ ሲሉ ቤቱን ሊሸጡት እንደሆነ ደርሼበታለሁ። ቀላል ሰው እንዳልመስሉት። ኧረ ምንም የምንሸፍነው ነገር የለም። ከእናንተ የተደበቀ ነገር ምን አለ? ቤቱንም አንሸጠውም። ይሰሙኛል? በጣም ውሸታም ኖት፣ የትልቅ ቅሌታም ውሸታም ኖት። ሻሰሪሽ ውሸታም ናት፣ ውሸታም። ይሰሙኛል? ቤቱን ሽጠው ኃጢአቱትን ሊሸፍኑ ይችላሉ። ከኔ ግን ማንም ሊያድኖት አይችልም። ማንም። ይሰሙኛል? የገቡበት ቦታ ገብቼ ለሰሩት ኃጢአት ዋጋውትን ነው የምሰጡት። የገቡበት ገብቼ? አዎ። እኔስ የእሷን እናት ማልገድል ነው የሚመስሉት? እንደው ዝም ብሎ የዋ ጀለገግ ብቻ ነው እንደሚመስሉት? በደንብ እገላለሁ፣ በደንብ። ዝም በሉ። ከዚህ በኋላ አንድ ነገር ተነፍሳለሁ ቢሉ ይሄ ሰለለ ጉሮሮትን ነው መበጠሰው። አንቺ እንዳነኪ